እሺ እንዴት ናችሁ? እንደው ሰሞኑን መነጋገሪያ የሆነ ቪዲዮ ላይ አንድ ዝም ብዬ ሐሳቤን መናገር ፈልጋለሁ። እንግዲህ ብዙ ነገር ሲባልበት ነበር። በነገራችን ላይ እነዚህ ቪዲዮዎች ላይ መናገር የምፈልገው ቪዲዮዎቹ ፐብሊክ ሆነው በየቤታችን ስለሚመጡልን ነው። አንድ ቸርች ውስጥ or አንድ ደብር ውስጥ or አንድ መስጊድም ይሁን አንድ ኤኒ ቦታ ውስጥ ፕራይቬት በሆነ መልኩ ሰው ሃይማኖታዊ አስተምሮቱን ቢያስተምርና እዛ ያሉ ለተሰበሰቡ ሰዎች ለሚያምኑበት ለምሳሌ ተራራ ላይ መውጣት ያጸድቃል ብሎ አንድ ሰው ቢያስተምር ለ16 ሰው ካስተማረ ለ16 ሰዎች አምነው እዛ የሚገቡ ከሆነ ተደብቄ 16 ሰዎች መሃል ገብቼ ለምን እንደዚህ ብላችሁ አስተማራችሁ በየባዳው ወጥቼ አለፈልፍም። የነሱ ፕራይቬት ትምህርታቸው ነው። ፐብሊክሊ ቲክቶክ ላይ ምናምን ላይ ያለው ፐብሊክ ሚዲያ ላይ ሙሉ ለጥፈው ይሄን ትምህርታችንን ይውልን የሚሉን ከሆነ እኛንም ልጆቻችንንም ይሄን መልእክት ያስተማሩ ስለሆነ በዚህ ጉዳይ ላይ መናገር ያለብን ነገር በብዛት እንነጋገራለን። ጠቅላላ ስለ ኃላፊነት መጉደል ነው ማንሳት ነው ፈልገው። ኃላፊነት የሚባል ነገር መወጣት ያለባቸው ሰዎች አሉ ማህበረሰብ ውስጥ። የሃይማኖት አባቶች፣ የፖለቲካ መሪዎች፣ መምህራን፣ ሐኪሙ ምናምኑ ፎርዛት ማተር ሁሉም ትልቅ ሰው ኃላፊነት አለበት። ለማንም ሰው ሁላችንም ለሆነ ሰው ሪስፖንሲብል ነን። ሁላችንም በስራችን ለሆነ ሰው የሚሰማን የሚያዳምጠን አለ። ስለዚህ ለዛ ሰው ሆነን መገኘት አለብን ባለችው እድሜ። እኔ አንዳንዴ ግርብ ይለኛል ይሄ ሁሉ መሳት ራስን መተው ለሆነ ጥቅም ብሎ ራስን መደለል አምሮህ ማያምንበትን ትምህርት ለሌሎች ሰዎች ማስተማር ሰው መበከል ማበላሸት የግል ጥቅምን ማሯሯጥ ለስንት ዓመት እድሜ እንደሆነ ፈጣሪ ወቀው። ሁላችንም የምናደርገው ነገር አጭር እድሜ ነው ያለን አመናችሁን ጠላችሁን። በዚህ እድሜ ውስጥ ሪስፖንሲብል መሆን አለ ኃላፊነት ይሰማን ስንል እንደው ለሰው እንትረፍ እናስቀጥል ትውልድን ነው በመልካም ነፃ በመልካም አምሮ እናስቀጥል ነው። አንዳንድ ጊዜ እንደዚህ አይነት ነገሮች ጋር ሲመጣ ብዙ ሰዎች ሲስቱ አያሉኝ። ብዙ ጊዜ ሃይማኖት አባቶች አንዳንድ ሰው ይላል ሃይማኖታችን የወንጌል አማኞች እንደዚህ የእንትና አማኞችን ለምትነካለ ሲጀመር ሰው ኮንሰርን የሚያደርገው ኮንሰርን የሚያደርገኝ ፓርት ነው የምናገረው። በነገራችን ላይ ወንጌልን እኛም ስለምናምን ማለት ነው። አንዳንድ ሰዎች ኤክስክሉሲቭ የሚያደርጉት ሰዎች አሉ። ሁለተኛ ደረጃ መጽሐፍ ቅዱስ በእውቀት ተናገሩ ምናምን የሚሉ ደግሞ ኮሜንት ሰጪዎች አሉ። እነሱ ጋር ያለኝ ትልቁ ችግር ምንድነው? መጽሐፍ ይዞ ሱፍ ለብሶ ቆሞ አንድ ሰው ድምጹን አጎርንኖ ስለጮኸ መጽሐፍ ቅዱስ ያውቃል ማለት አይደለም። መጽሐፍ ቅዱስ እንደዛ ሳንል መጽሐፍ ቅዱስ ብዙ ሰዎች እናውቃለን። መጽሐፍ ቅዱስ ኤክስክሉሲቭ የሆነ ግለሰብ እውቀት አይደለም። እምነታችንን ኢቫሉዌት የሚያደርገው የሚገመግመው ምናምነው ፈጣሪ ብቻ ነው እንደየእምነታችን። አንተ መጽሐፍ ቅዱስ መያዝና ማመን ለኔ ህይወት ጠብ የሚልለት ነገር የለም። ትክክል እስከተናገርክ ድረስ ብቻ እንደ ትምህርት ልሰማህ እችላለሁ። አለበለዚያ ግን እምነትህ ጠንካራ ቢሆን ለራስህ ነው። እምነትህ የላላ ቢሆን ጉዳቱ ለራስህ ነው። ይሄንን ሁላችሁም ማሰብ አለባችሁ። ስለዚህ ይሄን ነገር ስታስተምሩና ልጆች ጋር ስታስተምሩና ትውልድ ጋር ስታመጡ ምንድነው የምትሰሩት የሚባል ነገር ብዙ ጊዜ ይነሳል። እንደው የምናገርበት ሞቲቭ ይሄን መሆኑን እንድታቁልኝ ፈልጌ ነው። አንዳንድ ሰዎች ፐርሰናሊ የሆነ ሃይማኖት ለማጥቃት ይመስላችኋል። የራሳችን ሃይማኖት ምን እንደሆነ ብንጠያየቅ ጥሩ ነው መጀመሪያና ከዚህ አንተርሰው ብቻውን ኦርቶዶክስ ብቻውን ጴንጤ እሱ ብቻ ምድር ላይ ሙስሊም የሆነ ሰው ይመስለው ሰው አለ አንዳንድ ሰውና ይሄንን እንደው ከልብ ብታስቡበት ጥሩ ነው። እኔ አሁን መምህር ዮናታን ፓስተር ዮናታን ዋቴቨር ዘኔሚዝ ታይትሉ እርግጠኛ ስላልሆንኩ ነው ብዙ ነገሮችን ሲያስተምር አውቃለሁ። ብዙ ነገሮችን ሲናገርም አውቃለሁ። ይሄንን ትምህርት በሚመለከት ከድህነት ጋር የተያያዘ እንግዲህ ቤተክርስቲያን በተለይ በክርስትና እምነት ክርስቶስን ምድር ላይ በኖርበት ዘመን እንዳስተማረው ከሆነ ከድሆች ጋር ካጡ ሰዎች ጋር በኃጢአት ውስጥ ካሉ ሰዎች ጋር ራሱን ዝቅ አድርጎ በምድር ላይ የኖርበትን ህይወት መጽሐፍ ቅዱስ ያስተምረናል። ድህነትን አቀረበ እንጂ አላራቀም ክርስቶስ። ስለ ድህነት መጥፎ ነገርም መጽሐፍ ቅዱስ አይጠቅስም። በተለያዩ ቦታዎች ላይ ታችሁ ከሆነ ድሆችን እንዳቀረበ እናንተ ድሆች በመንግስተ ሰማያት እንደናንተ ላሉት ናትና የሚል ንግግርም እንደተናገረ በተራራው ላይ አስተማሩን አስተምሮ ሁላችሁም የምታውቁት ነው። ከድህነት ጋር የተያዘ ያችን ደሃ መበለት ከሁሉም አስበልጦ እንዳያት በጠቅላላ ከቀረጥ ሰብሳቢዎች ከኃጢአተኞች ከድሆች ጋር በሙሉ እድሜውን እንዳሳለፈ የምድር ቆይታውን እንዳሳለፈና ከዚህ ስንቱን ጠቅሼ እንደምችለው አላውቅም። በጣም በብዙ አይነት አስተምሮትና ምሳሌዎች ደሃን ከፍ አድርጎ አክብሮ እንደኖረ እንዳለፈ የምድር ህይወቱን እንዳሳለፈ የሚናገር ነው መጽሐፍ ቅዱስም ቢሆን። ተመልሶ የሚመጣበትም ጊዜ ራሱን መስሏል እኮ እንደ ታሰረ ሰው እንደ ተራበ ሰው እንደ ተጠማ ሰው ታስሬ ጠይቃችሁኛል ወይ ተጠምቼ አብልታችሁኛል ወይ ተርቤ አብልታችሁኛል ወይ ብዬ ጠይቃችኋለሁ ሁሉ ብሏል እኮ። ስለዚህ ደሃን እንደዚህ መሳለቂያና ዝቅ አድርጎ ምሳሌ መስጫ ማድረግ ትክክል አይደለም። በመጀመሪያ ሲጀምር አስተምሮቱ አንዳንዴ ከአውድ ውጪ የተረዳችሁት በመንጋት ትፍረዱ ምናምን ይላል። እዚህ ቪዲዮ ላይ ማሳያችሁ አሁን ሙሉን አስተምሮቱን ማቀርብላችሁ ቪዲዮ ይሄን ቪዲዮ ተመልከቱት መጀመሪያ። አሁን አንዳንዶቻችን የእግዚአብሔርን ሰጪነት ሁሉ ቻይነት አድራጊነት የጸሎቱን መልስ አባትነት ምናምን ምንገመገመው በሰው ነው። በጣም ሳናፍ እግዚአብሔርን የሚገመገመው በሰው ነው። ይሄው እንትናን ተመልከተው። እኔ ድሮ ቤተሰቦቼ በአንድ ወገን ያሉት የአባቴ ቤተሰቦች ሁሉም ውጪ ናቸው ይሉኛል።
ከስንፍና የተነሳ ጠምጃቸው ልሞት ለምን አይልኩም ለምን ይልካሉ ሰነፍ አይቀየም በጣም የሚቀየመው አይታችሁ እኮ እንደውም የተሳካለ ጎበዝ ሰራተኛ ሰው እኮ አይቀየምም ሀብታም እኮ ሰው አይቀየምም ዳ ጥቁር ጉንዳን ከያዘ አይለቅም ከለቀቀም እሾኩን እዛው ትቶር የሚነቅ ሰው ያለ ምክንያት ዳ አይሆንም ብራዘር ሰው ያለ ምክንያት ዳ አይሆንም ነግራል ሁላችንም ራቁታችን የመጣን ሰው ያለ ምክንያት ዳ አይሆንም የሆነ ጉዳይ አለ ወይ አመሉ ወይ አመሉ ነው ዳ ያረጋው ከዛ ሲከተል ስንፍን እንግዲህ ቪዲዮ ላይ እንዳያችሁ አሁን ቆርጬ ዳ እና የምትለው ብቻ አላሳዩአችሁም ከመጀመሪያ ካመጣጡ ጀምሮ ነው ያሳዩአችሁ ቤተሰቦቼ ውጭ ነበሩና ሰነፍ ስለሆንኩኝ ጠምዳቸው ነበር ለምን ገንዘብ አላኩም ብዬ ወይ ኦብቪየስሊ ወጣቶች ብዙ ጊዜ እንደዛ እናደርጋለን ስንፍና ሰው ያስጠምዳል አያስጠምድም የሚለው ትምህርት ራሱን የቻለ ሆኖ ኦኬ ሰነፎች ናቸውና ቤተሰቦቼ እንደዚህ ጠምዳቸው ነበር ስለዚህ ሄደ በቃ በስንፍና ሰው ያስጠምዳል አንተ ነህ መስራት ያለብህ እንደዚህ ጥሩ ነው አነሳሽ ትምህርት ነው ከዛ መጨረሻ ላይ የተሳካለት ሰው ወይም ስራ ያለው ሰው ብዙ ጊዜ ሰው አይቀየምም ሀብታም እኮ ሰው አይቀየምም ማለት አሁን እዚህ ጋር ወደ መሳት መጣ ድሃ ግን ጥቁር ጉንዳን ማለት ነው ነክሶ አይለቅም ይሄ አንተ ትምህርት ነው በነገራችን ላይ ስለራስ ህይወት ሳው የተናገርከው ድሃ እንዲህ አይነት ሰው ነው ካራክተራይዝ እየተደረገ ነው ድሃ አሁን እዚህ ጋር ሄዶ ምሳሌው መሃል ላይ ስሜታዊ ሆንክና መናገር የፈለከው ነገር ተናገርክ ድሃ መርዙን ይተክልብሃል ጉንዳን ስለሆነ ጥቁር ጉንዳን ስለሆነ አይለቅም እንደዚህ ይሄ ምን ያስፈልጋል ነው ሲጀምር ስለ ጉንዳን የተባለው መጽሐፍ ቅዱስ ላይ ታውቃለህ ጠቢቡ ሰለሞን ጉንዳን ሄድና ተመልከታለው ምን አይነት ትምህርት እንደሚወስድ ከጉንዳን ጥንካሬውን ተካፍሎ መብላቱን ከራሱ ክብደት በላይ ተሸክሞ ለሌሎች ነገሮች መትረፉን ሁለት ሆድ እንዳለው ሁሉ ጉንዳን ታውቃለህ ሁለት ሆድ አለው አንዱ ሆድ ምግብ ይበላበት አንዱ ሆድ ሌሎች የሚይዝበት ስቶሬጅ ከጉንዳን ተማር ጠቢቡ ሰለሞን መጽሐፍ ቅዱስ ላይ የተባለው በነገራችን ላይ ጉንዳንን ጠቅሶታል በስነ ስርዓት ወደ ገብረ ጉንዳን ሄድና እስቲ ከነሱ ትምህርቱ ሰድሉ ተብሏል መጽሐፍ ቅዱስ ታነቡ እንደሆነ አላቅም ምን ያህል ጥልቀት እንዳላችሁ የማይመሰል ምሳሌ ተመስላላችሁ አንዳንድ ጊዜ እንዳው ተው ጉንዳን ምንነቱን እንተውና አሁን በዚህ ሴንስ ግን ደሃን እንደዚህ አይነት ምሳሌ ማድረግ ምንስ አስፈላጊ ነው አንፎርቹኔትሊ ሁላችንም ደሃን ሀብታም የሆነን ይመስለናል እንጂ ሁላችንም ደሃን በአለም ካታጎራይዜሽን ሲመደብ ከሆነ ኢትዮጵያ ውስጥ ያለን ሰዎች ደሃን ኢትዮጵያ ደሃናት አፍሪካ ደሃነች ከዛ እንግዲህ ባለጸግነትን አሁን አንተ በምትለው ደሃ መሰረት በገንዘብ ስለሚለካ ማለት ነው በቁሳቁስና በገንዘብ ስለሚለካ በዛ ደረጃ ሲደመር በድምሩ ውጤት በድምር ሲባዛ ድምር ሁላችንም ድሆች ነን ሀብታም የሚባል ነገር እዚህ ሀገር የለም ትናንትና የሆነ ቦታ ጋር የነበረ ሰዎች ዛሬ ስለተሳካላቸው ሰማይ ስለተሰቀሉ የመጡበትን ባክግራውንድ ረስተው ደሃን እንደዚህ አርገማሳ አሁን ይሄ ትምህርት ምን ያስተምራል ደሃ ከነከሳ አይልቅም ድህነት እንደዚህ ነው ብሎ ደሃን ማስተማር ተቀምጣችሁ የምትስቁ ሰዎች በሙሉ ያልገድላችሁ ባለጸጋው ናችሁ ከሆነ በጣም የሚያሳዝነኝ ግን የምትባሉት ሰዎች ከተቀመጣችሁት 75% ጉንዳሮቹ መሆናችሁ ነው የሚያሳዝነኝ እየተሰደባችሁ የምትስቁ ሰዎች ግርም ይለኛል አንዳንድ ጊዜ ሰው እየተሰደበ ተቀምጦ ሲያዳምቅና ሲስቅ ይሄ ከጽድቅ ጋርም አይገናኝም ከምንም ትምህርት ጋርም አይገናኝም ሰው ከማዋረድና ከመዝለፍ ጋር ይገናኛል ኦፍ ኮርስ ይገናኛል እማይሰጥ ምሳሌ ነው የሰጠው ሲጀምር ከግል ህይወት ጋር የሚገናኝ ምሳሌ ማለት ነው የግል ህይወት አለቀ ቤተሰቦች ሰነፍ ስለነበር ቁጭ ሀገር ስለነበሩ ለምን አይልኩም ብዬ ጠምዳቸው ነበር ስለዚህ ሰው ከመጥመድ ከምን ሰንፍ ተነስተን በየካልዲሱና በየቃተኛው ከምንሮጥ ቤት ክራይ ላይ ወራ ከምንሆን ስንፍናችንን ጥለን ብንሰራ ጥሩ ነው ያስኬዳል ይሄ ምክር ነው ሁላችንም እንመክራለን ደሃ ማለት ጥቁር ጉንዳን ሀብታም አይቀየምም ብዙ ጊዜ ደሃ ግን ከተቀየመ ምናምን ማለት ድህነት እኮ በጣም የሚለፋ የሚሰራ አንገቱን ደፍቶ እንግዲህ ፈተና ነው ህይወት በነገራችን ላይ ሀብታምነትን ፈተና ነው ድህነትን ፈተና ነው በጣም ታዋቂነትን ፈተና ነው ለፍቶ ማንንም ሳያውቅ መቅረትን ፈተና ነው አንገትን ደፍተ እየለፋ እየተበደልክ መኖርን ፈተና ነው እሱን ሰብረህ መውጣት በመድር ላይ የሚኖር ፈተና ነው ቻሌንጅ ነው እሱን ባሸናፊነት መውጣት አንድ ጉዳይ ነው ደሃ የምትሆነው በዚህ ፈተና ውስጥ ስትወድቅ ነው ድህነት ነሰሰርሊ ከስንፍናና ከመተኛትና ከጸባይ የሚመነጭ አይደለም ስንት አመለ ሸጋ ሰው ሆኖ በማቴሪያል ደረጃ ደሃ የሆነ ሰው አለ ደሃ ኮንክ ነገርሃለሁ ብራዘር ብለ ሪሰርች እንደሰራ ሰው የሆነ አመታዊ ጥናትና ምርምር እንዳደረገ ሰው ወይ ድህነት ነው ወይ ስንፍና ነው ወይ አመል ነው ብለ መደምደም በምን ዳታ መሰረት ነው ተገልጾልኝ ነው በምን ዳታ መሰረት ነው ስንፍና እናንተ ነው ሰነፍ ያልሆነ በጣም ትጉ የሆነ እድሜ ዘመኑን በሙሉ እየሰራ እየለፋ በጉልበቱ ደሃ ሆኖ አንገቱን ደፍቶ በሸጋ አመል እየኖረ ልጆቹን 5-6 ልጆቹን ያሳደገ አባት እናት አለኝ አባት እናት አለኝ ያሳደገች በጣም ደሃ ነው እጅግ ጨዋ የመጨረሻ ጨዋ በአመሏ ምስጉን
የመጨረሻ ታታሪ ሰራተኛ ከሌሊቱ 11 ሰዓት ሰው ሳይነሳ 10 ሰዓት ተነስታ ማታ ከሌሊቱ ከምሽቱ 4 ሰዓት 5 ሰዓት የምትተኛ ምትጋግረውን እንጀራ ማታ ላይ ጋግራ ቀን ጧጧት የምትሸጠውን ጉሊት የምትሸጠውን ከሄዳ አትክልት ተራምጥታ ምናምን ብላ እጇ እንደዚህ ሻከሮት ስለጣጥቆ የኖረች እናት አለች። ምንድናት እሷ? ጥቁር ጉንዳን ነች። ዛሬ ገንዘብ አገኘን ማለት ዛሬ ተገለጸልን ማለት ሱፍ ለበስን ሰው አጨበጨበልን አፋጨልን ማለት እንደዚህ ሰው ላይ እንደልባችን አፋችንን እንድንከፍትና እንድንዘልፍ እድል የሚሰጠን ከሆነ እንዲህ ያደረግንም ደግሞ መምህር ፓስተር እከሌ የተባልን አድናቆት የሚሰጠን ከሆነ ወዴት እየሄድን ነው እዚህ ሀገር ውስጥ? ይሄን በጣም ያሳስበኛል። ለምን ኃላፊነት አይሰማችሁም? የምትናገሩትን ነገር ቴሌቪዥን ላይ ባታወጡት ይሄ ሚዲያ ላይ ባታወጡትና ለ16 ሰው ሰብስባችሁ ዛው ብትናገሩት ራስን መስቀል የሚያጸድቃል በልን አሰቀላቸው ከፈልክ ሰዎች ይሄ የኛ ጉዳይ አይደለም። ኖርማሊ እዚህ ሚዲያ ላይ መጥቶ ግን አሁን እናቴን ነው የዘለፍኩ ቤተሰቦቻችንን ነው የዘለፍኩ በጣም ብዙ ምናከብራቸው ሰዎች ነው የዘለፍኩ። ይሄ መታሰብ አለበት። የምትሰጠው ምሳሌ ይሄ ከአውድ ውጭ አይደለም። በደንብ ገብቶኛል ንግግር ሲጀመር ስለ ራስ ላይፍ መጣህና ከዛ በኋላ ምን አላልክ ማብራሪያ ደግሞ ሰጠ። ስለ ራሴ ላይፍ ነው ያወራሁት። ይሄው ማብራሪያው ድህነትን ጠቅቄ የማቅ ሰው ነኝ። ስለ ድሃ ጤነኛ አስተሳሰብና መልካም አመለካከት እንዲኖረኝ ክርስቲያን መሆን አይጠበቅብኝም። የተማርኩት ትምህርት 12ኛ ክፍል ጨርሼ ዩኒቨርሲቲ የጨረስኩ ሰው ነኝ። ለምሳሌ ከዚህ በፊት ስለ ሀብታሞች ተናግሬ ያውቃለሁ እና በዚህ ደረጃ ልክ አይደለም ነገሩ የጮኸው። አንዳንድ ሰዎች አሁን ድሃ ተነካ ብለው ከሚጮሁት ሰዎች በተሻለ በምችለው አቅም ካለኝ አቅም ላይ ብዙ ሰዎችን ለመርዳት ልቤንም ትከሻዬንም እንደገናም ደግሞ ያለኝንም ነገር ከማካፈል ወደ ኋላ ብዬ አላቅም። ድሃ ጥቁር ጉንዳን ነው ብለሃልክ። በነገራችን ላይ እሱ ነገርም የተናገርኩት ስለራሴ ነው ያወራሁት፣ ስለሌላ ሰው አይደለም ያወራሁት። በነገራችን ላይ አሁን እዚህ ጋር መጥቼ ማወራው በየአመቱ ወቅት እየጠበቁ እኔን ለማጣጣልና አገልግሎት። ስለዚህ ሶስት ነጥቦች በአንተ ማብራሪያ መሰረት የመጀመሪያው ነጥብ ምንድነው? የተናገርኩት ንግግር ምንም አይነት ችግር የለውም የግሌ ነገር የተናገርኩት ነው። ሁለተኛው ማብራሪያ ምንድነው? ሀብታምን ተናግሬ ያውቃለሁ ስለ ሀብታም ግን እንደዚህ አልተጮህም ነበር ነው። ሶስተኛው ንግግር ምንድነው? አሁን ዳሃ ያሉ የሚጮሁት ሰዎች እኮ የሚገርማችሁ ነገር እኔ ከነሱ በተሻለ መጠን ዳሃ ረዳለሁ ነው። ስለዚህ ዳሃ ስለረዳ ዳሃ ላይ እንደልብህ አፍ የመክፈትና የመዝለፍ መብት አለ ማለት ነው። ከመጨረሻው ልጀምርና ይሄ በጣም ዘግናኝ የሆነ አስተሳሰብ ነው። ትክክል አይደለም። ይቅርታስ ማለት ማንን ጎዳ? ይሄን ምሳሌ የሰጠሁት ስሜታዊ ሆኜ ነው። ወደ ሌላ አውድ ሊሄዳል። ልክ ናችሁ እና አጥፍቻለሁ። አንድ የሃይማኖት አባት መቼም እድሜም እንግዲህ ለሃይማኖት አባት ሲባል አበው ሁሌ ምን ስለው ተለቅ ያለ ሰው ነው። ለዛም ባይደርስ በሃይማኖት ግን እንደ አባት ነው የምትታየው። ፊገርነት ለብዙ ወጣቶች ታዳጊዎችም እንደ አባት ፊገር ልትሆን ትችላለህ። ናቹራሊ እንደ አንድ የሃይማኖት አባት ሰበር ማለት ይቅርታ አጥፍቻለሁ ይሄ አይደለም ማለት ምን ችግር አለው? እንዲህ ነበር ኢትዮጵያውያን እኮ ይቅርታ እንባባል ነበር። ፐርሰናሊ መጨረሻ ላይ ያልከው ሲንድሮም ነው። በነገራችን ላይ እብደት ነው እሱ። አመት ጊዜ እየጠበቁ እኔን አታክ ለማድረግ የሚፈልጉ ሰዎች አሉ። እኔም አልጨረስኩትም ቪዲዮ ላይ እንዳጨርሰው አንተ ይሄ አንዳንድ ሰዎች አሉ በርበሬ በረንዳ ተቀምጠው FBI ይከተለኛል የሚሉት እብደት ነው ሲጀምር። በነገራችን ላይ ሰዎች ሊያጠቁኝ ይፈልጋሉ ለመባል ራስን ማድረግ መገንበት እንዳለብህ ሲንድሮም ነው እንዳልኩ። እንደ በርበሬ በረንዳው ሰውዬ ነው FBI ይከተለኛል እንደሚለው። ወይ ደግሞ ክላሲክ እብደት አለች ብዙ ጊዜ ከውጭ ሀገር በቃ ታሞ መጣ ምናምን ይባላሉ። እዚህ ኢትዮጵያ ውስጥ የምናገኛቸው ሰዎችና ምንድነው ሰላም ነው CIA ይከተለኛል ይሰማል ምናምን ይለዋል። ማንንም አይከተልም ብራዘር፣ ማንንም ደንታ የለውም። CIA ማያውቅም እና ወንድሜ አንተን አመት እየጠበቀ አታክ የሚያደርግ ሰው የለም ሲጀምር። ይልቅ ከዚህ አይነት ዲፌንስ ራስን ቆልሎ አታክ ተደራጊ ሰው ነኝ በቃ የሰው ታርጌት ነኝ ብሎ ከማሰብ ይልቅ ሰበር ብሎ አጥፍቻለሁ ወደዛ ለካ ይሄዳል ትርጉም። የኔ ግን መንፈስ እንደዛ አልነበረ የሚቀርበሉኝ ብትል በበጎ እንትን ገግሞ ከተናገሩ በኋላ ወግታው ይማርህ አይባልም። በነገራችን ላይ ከዚህ ሁሉ ነገር እኔ ፐርሰናሊ ጉዳይ ስላንተም አይደለም። እኛ እንደ ሀገር ያለን ኃላፊነት አሁን ይቅርታ እንልመድ እስቲ፣ ሰበር ማለት እንልመድ እስቲ። ምን ችግር አለው? ማጥፋት የሰው ልጅ ያጠፋል። አሁን እኮ ሰው ሆን ብሎ አጥፍቶ ይቅርታ አይጠይቅም። ይሄ እኮ ነው የሚገርመኝ። ለገንዘብ ብሎ ያንተን ክብርና ምንነትህን ነክቶ ቤተሰቦችን የለፉበትን ወግ ማድረግ ያዩበትን ባህልና ምናምን አዋርዶ እሱ የሆነች ገንዘብ ፍርፋሪ ሰበስብና ሶሪ እንዴ
እንደው የዛን ፕሪቪሌጅ እንኳን ብትሰጠኝ ምን አለበት? ምን አለ ይሄን ያህል ምን አጠፋን? አልበደልናችሁም እኮ ይሄን ያህል ሞራል እንትናችን ላይ ለምንድን ነው እንደዚህ የምትቀልዱት? በየቲክቶክና በየምናምኑ እየመጣችሁ ወይ ዘግታችሁ ክሎዝ ዶር አድርጋችሁ እርስ በርስ ብትነጋገሩ። አሁን ይሄ ብዙ ሰዎች ሃይማኖታዊ ጉዳይ አድርገው ኮሜንት የኛ ሃይማኖት ወደዛ ሂድ፣ የኛ ሃይማኖት የእናንተ ሃይማኖት ይባላል። የኛም ሃይማኖት ነው። በግል ሃይማኖት ቆጥሮ ያስረከበ የሚመስል ጀማሪ ሃይማኖተኛ አይደለም። በየሃይማኖት ሌላም ሰው ባንተ ልክ ሃይማኖቱን የሚያምንና ካንተ በፊት ቀድሞ ያደገበት ቤተሰቦቹ መስዋዕት የከፈሉበት ሃይማኖት መሆኑን እንዳትረሳ። ስለዚህ እኔ ብቻ እንደዚህ ካታጎራይዝ ማድረጉ ይቅርና እንደው ይሄ ሁሉ ነገር ቀርቶ ይቅርታ ብንለምድ ከመወራረፍና ክላሲፋይ ከመደራረግ ልክ እንዳንታው ትልቅ ሰው ነህ ይከተሉኛል እኔን አመታዊ ብሎ ለማጥቃት ነው። ማንንም ለማጥቃት የሚፈልግ ሰው የለም። you are just a preacher nothing else። አንድ የሃይማኖት መምህር ነህ። የሆነ ቸርች አለ፣ ዘግተህ ታስተምራለህ። ካንተ በፊት ፓስተሮች ነበሩ፣ ካንተ በፊት ወንጌላውያን ነበሩ፣ ካንተ በፊት መጋቢዎች ነበሩ፣ ቀሳውስት አሉ፣ ሀጂዎች አሉ፣ ሼኪዎች አሉ፣ የተለያየ ሃይማኖት ውስጥ ያሉ ፊገሮች አሉ። ለዘመናት ኖረዋል፣ ይኖራሉ፣ ይሞታሉ፣ ይተካሉ፣ ይቀጥላሉ። you are just one of them። ሌላ ማንም ሰው አይደለም። no nothing special። ስለዚህ አንተን አታክ ለማድረግ የሚደራጅ ጊዜ የተረፈው ሰው የለም። ግን በዚህ ደረጃ እየመጣችሁ በየስክሪናችን ላይ እየመጣችሁ ቅድም እንዳልኩ የእናት አባቶቻችንን ሞራል የድሆች የምስኪን ጨዋዶችን ሞራል ጉንዳናችሁ መርዛችሁን ከተከላችሁ አትነቅሉም እያላችሁ አትናገሩ። ስላንተ ቤተሰብ ማለት የሚያወራው ስላንተ ቤተሰብ ያወራው ፓርት አለቀ። ቪዲዮውን አየነው። እስቲ የትኛው ቤተሰብ ነው ያወራው? ይልኩ ነበር ለምን አይልኩም ብዬ ጠምጄ ያስኳቸው። ቻፕተሩ ተዘጋሱ ጋር። ስለዚህ therefore ኮንክሉዥኑ ድህነት እንደዚህ ማለት ነው፣ ስንፍና ነው። አንዳንዴ ሀብታም የሆነ ጠንካራ ሰራተኛ የሆነ እኮ ሰው አይቀየምም ማለት አለቀ። አሁን ወደ ዋናው ካታጎሪ መጣ። ወደ ሀብታም ነው ወደ ያንተ ቤተሰቦች ታሪክ ምሳሌው አለቀ። ድሃ ግን እንዲህ ነው። ሶርሱ ደግሞ ወይ ስንፍና ነው ወይ አመል ነው። ሪሰርች በአንተ ሪሰርች መሰረት ሰነፍም ያልሆነ አመሉም ክፉ ያልሆነ አመለ ሸጋ ታታሪ ሰራተኛ በህይወት ውስጥ በድህነት ይፈተናል። እዚህ ዓለም ላይ ይሄ ነገር ኮመን ነው እና እኔ እንጃ ብቻ ይሄን ነገር ብናስብበት ግን ጥሩ ይመስለኛል። አሁን በብዙ ቦታ ያለው ድፍረት ይሄ ነው። ብዙ እየተዳፈርን ነው። ብዙ ይቅርታ አንባባልም። ማጥፋትን እንደ መብት እየቆጠርነው ነው። አንደኛ ህዝብን ደግሞ እንደ መናቅ እያየነው ነው። ምን ያመጣል እንደፈለክ የሆነ ነገር በለውና ከዛ በኋላ ነገ ጧት ለደንታው ነው የሚባል ነገር በጣም ማዝነው ነው። እንደዚህ አይነት ነገሮች ይኖራቸውና እስቲ እንታረም፣ እየተነጋገርን እንታረም። ስትናገር ካታጎራይዝ ከመድረግ ወይ አንዳንዱ ነገር ፐብሊክ አታርጉት። እንደባለፈው እንዳልኩት እንደ ግል ትዳርሽና እንደምናምን ፐብሊክሊ ያወጣችሁ እዚህ መዘባበቻ አታርጉት። የኔ ልጅ አንተን ቪዲዮ ያየች ነበር። ሾክድ ነው የምትሆነው። ገና አዲስ ልጅ ደግሞ አዲስ አምሮ ያላት ገና ታዳጊ ልጅ ስትሆን ደግሞ ከኔ ልጅ በታች የሆነች ልጅ ስትሆን ደግሞ ነው እንዴ ደሃ ማለት እንደዚህ አይነት ነገር ነው እንዴ ብላ ትወስዳለች። ትውልድ እያጣመምክ ነው። ኃላፊነት በጎደላቸው እንደ ልብ ከአፍ በሚወጡ ቃላት እዛ ውስጥ ያሉ ሰዎች ያጨበጨቡ ደሃ ያልካቸው እየሰደብካቸው ፈገግ ብለው ያጨበጨቡ ሰዎች ወይ ጽድቅ እናገኛለን ብለው ነው ወይ ቪዲዮ ሊቀርጹ ነው ወይ ዝም ብለው ተሸውደው እንደው እድሜያቸው እንደው አላድላችሁ ብሏችሁ ነው እንጂ ሰው እየተሰደበ አይስቅም። ጤነኛ ሰው ያለ ምክንያት ለምን እንዲህ አልክ ማለት እየቻለ ያለ ምንም ሪዝን ሳይጠይቅ መጽሐፍ ላይ የተጻፈ ነገርም ቅዱስ መጽሐፍ ላይ የተጻፈ ነገርም እኮ ለምን ብሎ ሰው ስለሚጠይቅ ነው። እናንተ ስራ ያላችሁ ስራችሁ ማብራራት አይደል? ለምን ተብሎ የማይጠየቅ ቢሆንና መጽሐፍ ቅዱስ ላይ ምንም ጥያቄ ባይኖርኝ አንተ ሮል አይኖርህም ነበር። you will be jobless። ያንተ ስራ ግን ሰዎች ለምን የሚላምሯቸው ስላለ ማቴዎስ 6:2 ምን ይላል? ለምን ምን ማለት ታስፈልገው ስላለ የተለያየ ሴሬሞኒ ያዘጋጀ ለምንን ትመልሳለህ። ስለዚህ ለምንን የማብራራት ስራ ነው ያለህ አንተ። እናንተ ሰዎች ግን እዛው ውስጥ የተቀመጣችሁት ሰዎች ይሄ ዮናታን የሚባል መምህር ለምን እንዲህ አለ ብላችሁ መጠየቅ ሲገባችሁ ለምን የሚለው አምሯችሁ ተዘግቶ ቁጭ ብላችሁ ታጨበጨባላችሁ። አዝናለሁ ለእናንተ። የግል ህይወታችሁ ነው ያሳዝነኛል ማለት you are lost። እንደ ጠፋ ሰው የሚያሳዝነኝ ነገር የለም። ገንዘብ ምንም ይተፋዛዝነኝ ሰው ሲጠፋ ያሳዝነኛል። በነገራችን ላይ እንደው ይሄን ነገር ብናስብበት ጥሩ ነው የሚል ሐሳብ አለኝ። የእናንተን ሐሳቦች እቀበላለሁኝ። እስቲ ከዚህ ከመበሻሸቁ ገለል ብሎ አንዳንድ ጊዜ ኃላፊነት ወሰዱ የሚለው ላይ ሐሳባችሁን ብትሰጡኝ ደስ ይለኛል። ታንክ ዩ ቻው።